አደይና ዴቭ በስተመጨረሻ ያልጠበቁትና ያላሰቡት ከባድ ነገር አጋጠማቸው። የዴቭ እናት እኔ በህይወት እያለሁኝ የቤት ሰራተኛ በጭራሽ እንድታገባ አልፈቅድልህም ብላ ስትለው ዴቭም ተናደደና ከእናቱ ጋር ተፋጠጠ። አደይና ለሊ እንዳጋጣሚ ወደ ፍቅር እናት ቤት ሄደው ነበርና የሰሙትንና ያዩትን ነገር ማመን አቅቷቸው እጅጉን በጣም አዘኑ። በንዴትም አበዱ። ዴቭ ራሱን መቆጣጠር አቃተውና አደይ ልትረጅኝ ይፈልጋለሁ። እናቴ በጣም አደገኛና ከባድ ሴት ናት። እኔና አንቺ አንድ ላይ እንድንሆን በጭራሽ አትፈልግም። ያለው አማራጭ እምልሽን እምሰሚ ከሆነ እኔና አንቺ ካሁን በኋላ ወደ ትዳር ገብተን የራሳችንን ህይወት መመስረት አለብን ብሎ ደመደመ። እጅጉን በጣም በሚያዝን ሁኔታ አደይም የእናቱን ሁኔታ ስታይ በጣም ገረማትና ዴቭ ቆይ እኔ ምን አደረግኩ? ይህን ሁሉ ያደረገችው ፍቅር ናት። ከፍቅር ውጭ ሌላ ማንም እንዲህ ሊያደርግ የሚችል የለም። እንዲ አደይ እናቴ እኮ እንደምታያት ለሁሉም ነገር ስሜታዊ ናት። በጣም ትቆጣለች። አሹንና ሮማንንም በጣም ነው የተቆጣቻቸው። ስለዚህ የተፈጥሮ ባህሪ ሊመስለኝ ይችላል እና ይሄን ነገር ደግሞ ድሮም ቢሆን እማዬ ወደዛ ናቶሎ እያለች ስትለኝ ያልፈለግኩት ነገር ይበላሽብኛል ብዬ ስለፈራሁ ነው። አሁንም ቢሆን አንቺን አጥቼ መኖር አልችልም በጭራሽ። እናቴንም ደግሞ መርቃ ብትድረኝ በጣም ደስ ይለኛል። አይ ካለች ደግሞ ምንም ማድረግ አይቻልም እያለ እጅጉን በጣም አዘነ። አደይም ልቧ ተሰበረና ለልዬ ወንድ ልጅ ማመን ክፋቱ ይሄ ነው። የዴቭ እናት እንደዚህ የጠላችኝ ምን አድርጌ ነው? የሰው ልጅ እንግዲህ በተሰጠው ውበትና መልካም እንጂ የሚኖረው የሌለኝን ከየትም ላመጣውም አልችልም። ብቻ ሁሉም ነገር ለበጎ ነው። ፈተና ይበስቶብኛል ብላ አደይም ተመረረችና ለሊ ጋር ደም እንባ ማልቀስ ጀመረች። የኔ ጓደኛ ሁሉም ነገር ተሳክቶ ጥሩ ነገር ላይ እንደምትደርሺ አምናለሁ። ካሁን በኋላ ደግሞ እውነቱን ስነግርሽ አንቺ በምንም አይነት መንገድ እንድትከፊም እንድታዝኒም አልፈልግም ብላ ወሰነች። የዴቭ እናት ከፍቅር ጋር ሆና ያወሩት ወሬ ፍቅር ደግሞ የሌለ ነገር ስለሞላቻት በጣም አዝናለች። እማዬ ልጅሽ ዴቭ የሚያገባው ለኔም ወንድሜ ነው። ገና ከልጅነት ጀምሮ አብረን አድርገናል። አብረን ብዙ ነገር አሳልፈናል። አሁን ላይ ግን ከምነግርሽና ከማስረዳሽ በላይ እጅጉን በጣም ልቤን እየሰበረኝና እየጎዳኝ ያለው ነገር ምን መሰለሽ አለቻት። ምንድን ነው ንገሪኝ። ምንም ነገር አትከፊ፣ እየፈለገ ይምጣ። እኔ ከአንቺ ጎን ሁኜ ነገሮችን ልጋፈጥ ዝግጁ ነኝ። ፍቅር እኔ ለማንም አልናገርም። አደራ ለዴቭና ለማየ ከተናገርሽ ነገሩ በሙሉ ይበላሻል ብላ አስጠነቀቀቻት። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱንና እንዲሁም ደግሞ መልካም ኮሜንት ለምትጽፉ መልካም ቤተሰብ ከልብ እናመሰግናለን። አሁንም ላይክ ሰብስክራይብ ያደረጋችሁ ብታበረታቱን እጅግ በጣም ደስ ይለናል። አደይ ሰርጓን በጉጉት እየጠበቅን ሳለ እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ የዴቭ እናት አፈጠጠች። በፍጹም እኔ በህይወት እያለሁ ተራ የቤት ሰራተኛ እንድታገባ ክብራችንን የማይመጥን ነገር እንድታደርግ አልፈልግም ብላ ደመደመች። ተናደደችና እንዴት ሊሆን ይችላል? በጭራሽ ይሄማ ሊሆን አይችልም። ይሄን ያህል እንደዚህ ተደፋፍረናል እንዴ? እኔ እኮ ልጅ ያሳደግኩ እናት ነኝ። ስለዚህ እኔ ያልኩት ነገር መሰማት አለበት ብላ ስትል እናቴ እያለ ዴቭም ለማስረዳት ሞከረ። አደይም ምንም ማለት ስለሌለባት
አይኗን አፈጠጠች እና የተናገረችው ንግግር እናቱ እጅግ በጣም ከባድ ስለነበር ምንም ማድረግ ስላልቻለች ከዛ ቦታ ላይ እየበረረች ወደ ላሊ ቤት ተመለሰች። አንበሳውና ጀግናው ባቡሬ እንግዲህ የለሊን ካርታ በስተ መጨረሻ አገኝቶላታል። ጀገራው እዚህ ቤት ያቺ የወለደችኝ መናጤና ክፉ እናቴ አሳድጋኛለች፣ የእንጀራ አባቴ ቤት ነው እያለ መናገር ጀመረ። ሌላ ድራማ ልጀመርብኝ ከሆነ ተሳስተሃል ለሊ፣ ማንም ሰው የላትም። አንተ ደግሞ ተራ ሰው መተህ እንዲህ ነው ማለት አይጠበቅብህም ብሎ ተናገረ ማለት ነው። ወይ ጉድ! የዘንድሮ ደግሞ እጅግ በጣም ይለያል። ለሊ ከሚባለው በላይ ራሷን መስዋዕትነትና ዋጋ ከፍላ የለፋችበትና የደከመችበት ቤት ሊያሳጧት ሲሉ በመጨረሻ ግን የራሷ መሆኑ በጣም ነው የሚያስደስተው ማለት ነው። ባቡሬ እጅግ በጣም አደገኛና ለለሊ መክፈል ያለበትን ዋጋ በሙሉ ስለከፈለ እጅጉን በጣም ነው ደስ ያላት ማለት ነው። አሁን ላይ ወረቀቱ እጅግ በጣም በሚገርምና በሚደንቅ ሁኔታ ከፍቅር እጅ ላይ ተቀብላ ወደ ሮማን ዘርፋ ለዴቭ ስትሰጠው ዴቭም ደግሞ ሮጥ ብሎ ሄዶ ለለሊ ፋይሉን ሲሰጣት በጣም ደስ ብሏታል ማለት ነው። እሷም ቡይ አደይ ብዙ ችግሮች ቀለውልኛል፣ አሁን ላይ ግን እንደዚህ የለፋሁበትና ዋጋ የከፈልኩበት ቤት ሊወረስ ነው ብዬ በጣም ገርሞኝ ነበር። ፍቅር ይህን ያክል ርቀትና ይህን ያክል ቅሌት ትሄዳለች ብዬ አላሰብኩም ነበር። ምን አይነት ጉር ነው እያለ በጣም ተናዳ ነበረ ለሊ። ዶክተሩ እንግዲህ እጅግ በጣም በሚገርም ሁኔታ አደይን አፍቅሯት ከልቡ ወዷት መንገድ ለመንገድ ለብቻው እየተቀመጠ ዳይመንድም ደግሞ ከዶክተሩ ጋር ሄደና ዶክተር የተፈጠረውን ነገር ንገረኝ፣ እንደዚህ ልብህን አሸፍታ ያፈቀርካት ሴት ማናት ብሎ በተደጋጋሚ ሲጠይቀው አደይ እንደሆነች ሲናገር በጣም ደነገጠና ዶክተር ምንም ላደርግልህ አልችልም፣ አደይ ከዴቭ ጋር ለመሆን ብዙ ዋጋና መስዋዕትነት ከፍላለች። አሁን ላይ ደግሞ መጨረሻ ላይ አንተ በመካከል ብትገባ የሚፈጠረው ነገር በጣም ከባድ ነው። ስለዚህ ደስ የማይል ነገር እንድታደርግ አልፈቅድልህም ዶክተር። ምንም ቢሆን ምንም አደይ ከሚባለው በላይ ደክማለች። ዴቭን ለግሏ ለማድረግ ከፍቅር ከቤዛ ጋር ያልተጣላችውና ብዙ ችግር ውስጥ ያልገባችበት መንገድ የለም። አሁን ላይ ግን አንተ በመካከል መተህ ይሄን ነገር የምትል ከሆነ ከባድ ቅሌትና ስህተት ነው። ምን አለ መሰለ እድሜ ልክህን ዋጋና መስዋዕትነት የከፈልክበት ትልቁ የህይወትህ መንገድ ባይሳካልህ እንኳን ታግዘህ ለመኖር የግድ ነው እያለ ዴቭና ባቡሬ የተመካከሩ ማለት ነው። ፍቅር አሁንም ተንኮልና ክፋቷ እንደቀጠለ ይገኛል። እንዲሁም ደግሞ አልሚ እያለች የፍቅር እናት ከዴቭ ጋር ደስ የሚል ጊዜ እያሳለፈች ትገኛለች። የዴቭ እናት ለሰራተኞች ያላት ንቄት እንዲሁም ደግሞ አመለካከት በጣም የወረደና አደገኛ ሴት ናት። አሹንም በጥፊ ጠፈጠፈችው። ሄለንንም አግዛለሁኝ ብላ ሮማኔን በጥፊ ይዛ ነው የጠፈጠፈቻ ማለት ነው። የፍቅር እናት ደግሞ አውቃለሁ የዴቭ እናት በጣም ጸባይ የላትም፣ ድሮም ጀምራ ነገሮችን ታካብዳለች። ስለዚህ ስራውን ተጋግዛችሁ እንድትሰሩ ያደረኩት ለዛ ነው፣ አብሽሩ ምናምን ብላ ተቆጣቻቸው ማለት ነው። ቅምጥል አሁንም ኪንጎ ስራው በመበላሸቱና አብሮ በመሆናቸው በጣም ደስ ብሏታል። አሹ ሮማንን እየወደዳትና እያፈቀራት እሷ ደግሞ አልተረዳችም በሚለው በጣም ቀውጦት፣ አበበ ደግሞ እኔ ምልህ
አንተ ምን አይነት አስተሳሰብ ነው ያለህ? ይህንን ነገር እኮ ማድረግ የምትችለው ቢያንስ ዝም ብሎ አይደለም፣ በምንም አይነት ምክንያት ብቻም ሳይሆን ከአጠገብህ ሆነህ ልትረዳት ግድ ይልሃል። እንዴ ጉድ እኮ ነው እያለች ለሊ ለዴቭ ነገረችው ማለት ነው። ቅምጥል አሁን ላይ ኪንጎ ስራ ስለተበላሸበት እሱ ከእሷ ጋር ስለዋለ በጣም ደስ ብሏታል። አደይ የሰርግ ጥሪውን በሙሉ ለዘመዶቿ ታከፋፈለች። በኋላ ለሊ ማዘርሽ አይመጡም እንዴ ብላ ስጠይቃት ትመጣለች፣ ትንሽ አሟት ነበር፣ ለሰርጉ ማዘ እንደምትደርስ ነግራኛለች። እማዬ ብዙ ነገር ሆናለች፣ ትዳሯን፣ ህመሟን፣ ሁሏን ነገር ደብቃ ለእኔ ግን ብዙ ዋጋ መስዋዕት ከፍላለች። ለልዬ የኔ እናት ብቻ አይደለችም፣ በአባትም ቦታውና መከራዋን አይታ ያሳደገችኝ ጀግና እናቴ ናት። ዛሬ በደስታዬ ቀን እናንተ ብቻም ሳትሆኑ እሷም ሆና ማየት እንፈልጋለሁ። የዴቭ እናት ደግሞ በጣም ታምራለች፣ ግን ሁኔታዋ በጣም ያስፈራል እያለች ማውራት ጀምረዋል። እንግዲህ ዶክተሩም የተፈጠረውን ስሜት በሙሉ ለዳይመንድ ሲነግረው ዳይመንድም ግራ ገብቶት ወደ ኪንጎ ሄዶ ሲያወራ፣ ወይ ዶክተር በሰዓቱ እኔ አደይን ሳፈቅራት ዴቭ ብዙም አይወዳትም ነበር። አሁን ነው ነገሮቹ ሁሉ ተስተካክለው እዚህ ጋር ያደረሰችው። ወይ አደይ ምን አይነት መውደድ ነው የተሰጣት! በጣም ገጠር ላይ የባላባት ልዑልን ልጅ ካላገባሽ ተብላ ያ ሁሉ አንጃ ግራንጃ ተፈጠረ። ወደ ከተማ ስትመጣ አንተ ስታሰቃያት፣ በዛ ላይ የፍቅር ወንድም ባርኮት የሚባለው ሰውይም እንደዛው፣ ዴቭም የሚባለው እንደዛው። አሁን በመጨረሻ ዶክተር ወይ አደይ ስትፈጠር የሆነ ነገር አብሮዋት የተፈጠረ ነገር አለ እንጂ በሰላም አይመስለኝም። አሁን ላይ ግን ሰርጓን እየደገሰች ዶክተር ይህ አይነት ስሜት መሰማቱ ከባድ ፍጥረት ነው። እኔ ብቻ አላቅም ኪንጎ እያለ ዳይመንድም ለኪንጎ ማውራት ጀመረ። ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የአደይ ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።